ሰላም ውድ የተከበራችሁ የዩቲዩብ ቻናል ቤተሰቦቼ እንደምን ቆያችሁ? ይህ ሜዲካል ላይፍ ዩቲዩብ ቻናል ነው። በዚህ ቻናል እንደተለመደው ዛሬ ይዤላችሁ የመጣሁት የላይሰንሸሪ ኤግዚት ኤግዛም ፕራክቲስ ጥያቄዎችን ፓርት 17 ለእናንተ ይዤ መጥቻለሁ። ልክ እንደተለመደው ይህን ዩቲዩብ ቻናል ከመጀመራችሁ በፊት ሳብስክራይብ መተኗል መጫናችሁ እንዳትረሱ። ከዛ በተጨማሪ ላይክ እና ሼር እንድታደርጉ በትልቅ አክብሮት ጠይቃችኋለሁ። ቀጥታ ወደ ጥያቄው። ኦኬ፣ ወደ መጀመሪያው ጥያቄ ስመጣ A patient with chronic kidney disease or CKD is at risk for developing which one of the following electrolyte imbalance ይላል። እንግዲህ ይሄ ምንድነው የሚለው አንድ ሰው ክሮኒክ የሆነ የኪድኒ ዲዚዝ ያለበት ወይም ሲኬዲ ያለበት ፔሽንት አለ። ይሄኛው ሰውዬ በሂደት የትኛውን ኤሌክትሮላይት ዲስተርቫንስ ወይም ለየትኛው ኤሌክትሮላይት ችግር ሊጋለጥ ይችላል ወይም ሪስክ ሊሆን ይችላል ይላል። ስለዚህ ያ ማለት ከዛ በፊት የምናየው ምንድነው ኪድኒ ፋንክሽኗን ነው። ኪድኒ ብዙ አይነት ፋንክሽኖች አሉ። ከነዛ ውስጥ አንደኛው ኤክስክሬሽን ኦፍ ዌስት ፕሮዳክት ነው። ስለዚህ ዌስት ፕሮዳክት ካለ ሰውነት ኤክስክሬት ማድረግ ነው። ሁለተኛው አሲድ ቤዝ ባላንስ ማድረግ ነው። ሶስተኛው ኤሌክትሮላይት ባላንሲንግ ማድረግ ነው። አራተኛው ነገር ቫይታሚን ዲ ሲንተሳይዝ ማድረግ ነው። አምስተኛው ሆርሞን ፕሮዲዩስ ማድረግ ነው። እነማንን እንደነ ሪኒን አይነት በዛ አማካኝነት ምንድነው የሚያደርገው ብለድ ፕሬሸርን ኮንትሮል ማድረግ ነው። አምስተኛው ኤሪትሮፖይቲን የሚባለውን የሬድ ብለድ ሴል ፕሮዲዩስ የሚያደርግ ሆርሞን ማምረት ነው። ስለዚህ እነዚህ አይነት ፋንክሽኖች የኪድኒ ናቸው። ስለዚህ አንድ ሰው ኪድኒ ዲዚዝ በሚኖርበት ጊዜ ወይም ሲኬዲ በሚኖርበት ጊዜ እነዚህ ፋንክሽኖች በሙሉ በሙሉ ሊሰሩ አይችሉም። ስለዚህ ከነዛ ውስጥ ይጎላሉ ማለት ነው። ስለዚህ በዚህ መሰረት አንድ ሲኬዲ ያለበት ፔሽንት የትኛውን ኤሌክትሮላይት ዲስተርቫንስ ወይም የትኛው ኤሌክትሮላይት ፕሮብለም ሊያጋጥመው ይችላል ወይም ሪስክ ሊሆን ይችላል ይላል። ስለዚህ ምርጫዬ ጋር ስመጣ ምርጫዬ ሃይፐርካልሲሚያ ይላል። ሃይፐርካልሲሚያ የካልሲየም መጠን ከፍ ማለት ነው። ያ ሊያጋጥማቸው ይችላል። ስለዚህ እነዚህ ኤሌክትሮላይቶች በኪድኒ ነው ኤክስክሬት የሚደረጉትና ካልሲየም ቫሊዩ ኪድኒ ኤክስክሬት ማድረግ ስለማትችል ከፍ ይላል። ያን መጨመር ነው ይላል። ቢጋ ስመጣ ሃይፐርካሊሚያ ይላል። ሃይፐርካሊሚያ ደግሞ የፖታሽየም መጠን ከፍ ብሎ ሊታይ ይችላል። ያ ነው ሪስክ ፋክተሩ ይላል። ሲጋ ስመጣ ሃይፖ ናይትሪሚያ ነው። ይሄ የሶዲየም መጠን ዝቅ ማለት ነው ይላል። ዲጋ ስመጣ ሃይፖማግኔዥየም ነው። ይሄ ደግሞ የማግኔዥየም ቫልዩ ዝቅ ማለት ነው፣ ሪስክ ነው ይላል። ስለዚህ በእነዚህ መሰረት መልስ የሚሆነውን እያወጣን ስመጣ ምርጫ ዲ ማግኔዥየም ሃይፖማግኔዥየም ሙሉ በሙሉ ሞስት ኮመንሊ አይደለም። በቃ ከነዚህ ከላይ ካሉት ውስጥ የተሻለ አይደለም ሃይፖማግኔዥየም። ስለዚህ እናወጣዋለን። ሲጋ ስመጣ ሃይፖናይትሪሚያ ነው። ሶዲየም ቫልዩ ይቀንሳል። ኢትስ ናት ሪከመንድድ ባይ። በዚህ ሁኔታ ደግሞ ምንም ከሱ የተሻለ ነገር ስላለን አንጠቀመውም። በቃ ሞስት ኮመንሊ ተጨማሪ ነገር ስላለን። ስለዚህ ማን ነው የሚቀረው? ኢናቢ ይቀራሉ። ኢናቢን ኮምፔርን ኮንትራስት እናደርግ ነው። ሁለቱም ሃይፐር ነው። ሃይፐር ኢሊቬት ማድረግ ነው፣ መጨመር ነው ብለናል። ስለዚህ አሁን ሃይፐር ካልሲሚያ በሚሆንበት ጊዜ ወይም የካልሲየም መጠን ከፍ በሚሆንበት ጊዜ ምን አይነት ነገሮች ምን አይነት ሪስክ ፋክተር ሊኖር ይችላል የሚለው እናያለን። ስለዚህ የካልሲየም መጠን ከፍ በሚል አለ ማለት ምን ማለት ነው መሰላችሁ? የቫይታሚን ዲ ሲንተሳይዝ ፋንክሽን አለው ብለናል ኪድኒ። ስለዚህ ኪድኒ ቫይታሚን ዲ ሲንተሳይዝ ዲዚዝ ኖሮባት ቫይታሚን ዲ ሲንተሳይዝ ካላረገች ሊያጋጥማት የሚችለው ሃይፐር ካልሲሚያ ነው ኦር ሃይፖካልሲሚያ ነው። ስለዚህ በዋናነት ሊያጋጥም የሚችለው ምንድን ነው? ሃይፐር ካልሲሚያ ሳይሆን ሃይፖካልሲሚያ ነው። ባይሆን እዚህ ጋር ሃይፖካልሲሚያ ቢሆን እንደውም አድቫንቴጅ አለው። ስለዚህ ሃይፐር ካልሲሚያ ስለሚል ከኪድኒ ፋንክሽን ጋር ይጻረናል። ስለዚህ እናወጣዋለን። ስለዚህ ማን ነው የሚቀረው? ሃይፐር ካሊሚያ ነው የሚቀረው። ስለዚህ ሞስት ኮመን ሪስክ ፋክተር ሲኬዲ ዴቨሎፕ ያደርጉ ሰዎች ኮመንሊ ሀፕን የሚያደርጉ ሪስክ ፋክተር ሃይፐር ካሊሚያ ነው። የፖታሽየም ቫሊዩ ከፍ ይላል። እንዴት ብላችሁ ከጠይቃችሁኝ እዚህ ጋር የትኑን አስቀምጬ ይላችኋለሁ። ምንድን ነው የሚለው? CKD patient often has impaired ability to excrete potassium leading to hyperkalemia. This is common in the potentially life-threatening electrolyte imbalance in the CKD because the kidney are responsible for maintaining potassium balance. ስለዚህ ምንድን ነው ሲኬዲን ዴቨሎፕ ባደረጉ ጊዜ ኪድኒ ዲዚዝ ነው። ዲዚዝ ባለችበት ጊዜ ኪድኒ ኤክስክሬት ታደርጋለች ኤሌክትሮላይቶችን እና ዌስት ፕሮዳክቶችን። ግን ምንድነው የምትሆነው? ኢንኤቢሊቲ ነው የምትሆነው። ምንን ፖታሺየምን ኤክስክሬት ለማድረግ ኢኔብል ነው የምትሆነው። ስለዚህ ምንድነው የሚሆነው? ፖታሺየም ዲፖዚሽኑ በሰውነታችን ውስጥ ከፍ ይላል። ስለዚህ ያንን ምንድነው ሃይፐርካሊሚያ እንላለን፣ ምክንያቱም ኤክስክሬት ስለማይደረግ። ኦኬ፣ ወደ ሁለተኛው ጥያቄ ስመጣ a 65 years old male comes to emergency OPD with severe abdominal pain, difficult to pass air and stool for 0 duration. He was history of constipation. Currently, on examination, his abdomen is distended. What is most likely diagnosis of this patient ይላል። እንግዲህ ስሪ ላይ እንደምትመለከቱት የ65 ዓመት ዕድሜ ያለው ሰውዬ እናንተ ጋር ኢመርጀንሲ ኦፒዲ መጥቷል። አኪዩት አብዶሚናል ፕሮብለም ይዞ በሉት። በቃ ጀስት አኪዩት አብዶሚን ነው ይሄን ይዞ መጥቷል እናንተ ጋር እና ምንድነው የሆነው? ሲቨር አብዶሚናል ፔን አለው። ከፍተኛ የሆነ የሆድ ቁርጠት፣ የሆድ ህመም አለው። በቃ ይሄንን ነው ሴንስ ያደረገው። ከዛ በተጨማሪ ምንድነው ያለው? ምንም አይነት አየርም ሆነ ሰገራም ማውጣት አልቻለም። ሰገራ የተቀመጠ አይደለም። ለምን ያህል ጊዜ? ለ2 ቀናት ያህል ይበላል እኮ ይሄ ሰውዬ። የበላ ግን ያንን ማድረግ አይችልም። ስለዚህ ምንድነው የሚሆነው? አስቡት። ከዛ በተጨማሪ እናንተ ስትጠይቁት ምንድነው የነገረው? እንዴት ነው የጀመሩ ብላችሁ ኦንሴቱን ስትጠይቁት ከዚህ በፊት ምንድነው ትንሽ ሰገራ ስቀመጥ ይደርቅ ነበር፣ ሰገራ ድርቀት ነበረኝ
ይሄ ነበር መጀመሪያ ላይ፣ ከዛ በኋላ ነው ይሄ የመጣው ይላቸዋል። ይህንን ተከትሎ እናንተ ደግሞ ኤግዛማይን አረጋችሁት። ኤግዛማይን ስታደርጉ ምንድን ነው ያገኛችሁት? ሂስ አብዶሚኒስ ዲስተንድድ ይላል። ሆዱ ምን ሆነ? አበጠ። ለምን? ሰገራም ፈስም እየወጣ ስላልሆነ፣ ከዛ በተጨማሪ ምግቡን እየበላ ስለሆነ። አስባችኋል? ለ2 ቀን ምግብ እየበላ ነው፣ ሰገራም ፈስም አይወጣም። በዚህ ምክንያት ዲስተንድድ ሆኗል። ይህን ችግር ነው ያለበት። ይህንን ተከትሎ ዋት ኢስ ሞስት ላይክሊ ዲያግኖሲስ ኦፍ ዚስ ፔሽንት፣ የዚህኛው ሰውዬ ዲያግኖሲስ ምን ሊሆን ይችላል ይላል። ስለዚህ ምርጫዎቹ ጋር ስመጣ ምርጫ ኤ አፔንዲሳይተስ ይላል። ይሄ ITIS ማለት ኢንፍላሜሽን መኖር ነው ወይም ቁጣ መኖሩ ነው የሚያሳየው። ባይዚ ካርዲናል ሳይን ኦፍ ኢንፍላሜሽን ወይም ሰውነት ውስጥ ኢንፍላሜሽን በሚኖርበት ጊዜ መቼም የማይጠፉ ነገሮች ITIS ካያችሁ የምታዩት ሲምፕተም አለ። ስዌሊንግ ሊኖራቸው ይችላል፣ ሬድነስ ይኖራቸዋል፣ ፊቨር ይኖራቸዋል፣ ሆትነስ ይኖራቸዋል። ይህ ካርዲናል ሳይን ኦፍ ኢንፍላሜሽን ነው። ይሄ አለ ይላል። አፔንዲሳይተስ በሚኖርበት ጊዜ ሰዎች ደግሞ ምን አይነት ካራክተር ያሳያሉ? አንደኛው ሲቨር አብዶሚናል ፔን፣ በተለይ እንደው ሲቨር የሆነ አብዶሚናል ፔን አላቸው። እናንተ አይናችሁ ያያችሁ መራመድ አይችሉም። በቃ ወደ አንድ ጎን ነው መራመድ የሚጀምሩት። ቀጥ ብሎ አይራመዱም፣ አይችሉም። ጎንበስ ነው የሚሉት። ያ ነገር አለ። ከዛ በተጨማሪ ምንድን ነው ያለው? አዲሽናሊ ራይት አፐር ኳድራንት ላይ ፔን አላቸው። ራዲቶ ራይት ሎወር ኳድራንት ራዲት የሚያደርግ ሲቨር የሆነ አብዶሚናል ፔን አላቸው። ስለዚህ ከዚህ በተጨማሪ ምንድን ነው ያላቸው? ናውዣ አላቸው፣ ቮሚቲንግ አላቸው፣ ፊቨር አላቸው፣ በሚገባ አላቸው። አብሶሉትሊ ይሄ ነገር አላቸው። ከዛ በተጨማሪ እናንተ ኤግዛሚን ስታደርጉ ምን አይነት ፋይንዲንግ ነው የምታገኙት? አንደኛው ሩቪዚንግ ሳይን ታገኛለች። ስዋስ ሳይን፣ ኦፕታተር ሳይኖችን ፖዚቲቭ ናቸው እነዚህ ሰዎች። ይህንን ነው የሚያሳየው። ቢጋ ስመጣቢ ሂፓታይተስ ይላል። ይሄ ደግሞ ምንድን ነው? የጉበት በሽታ ነው። ባይዚ የጉበት ማበጥ ወይም ቁጣ እንላለን። አሁንም ምንድን ነው? ITIS አለ፣ ሂፓታይተስ እያለን ነው። ስለዚህ ITIS ሲኖር ኢንፍላሜሽን አለ ሰውነት ውስጥ። እናንተ ሲምፕተሙ ቢጠፋባችሁ ራሱ የኢንፍላሜሽን ካርዲናል ሳይን ይሄን ሲምፕተም ሆትነስ፣ ስዌሊንግ፣ ሪድነስ፣ ፊቨር ነው። ስለዚህ አሁን እነዚህ ሰዎች ፊቨር አይጠፋቸውም። የሂፓታይተስ በሚኖርበት ጊዜ ደግሞ ምን አይነት ጂአይ ሲምፕተም አላቸው? አንደኛው ናውዣ ኤንድ ቮሚቲንግ ነው። ሁለተኛው አኖሬክሲያ ይኖራቸዋል። ሶስተኛው ዲስኮምፎርት ይሰማቸዋል ሙቭ በሚያደርጉበት ጊዜ እና አራተኛው ራይት አፐር ኳድራንት ላይ ፔን ይሰማቸዋል። ዘን ኢን አዲሽን ምንድን ሰዎቹ ጃውንዲስ ናቸው። ሌሎች ዲስከለሬሽን ኦፍ ስኪን አላቸው፣ ስክሌራ ላይ አላቸው። ይሄ ፋይንዲንግ አለ። ስለዚህ እናንተ ፓልፔት አድርጋችሁ ኤግዛም በምታደርጉበት ጊዜ ራይት አፐር ኳድራንት ላይ ፓልፐብል የሆነ ፓርት የሊቨር ፓርት ልታገኙ ትችላላችሁ። የሊቨር ቁጣ ነው። ስለዚህ ይህን ነው። ሲጋ ስመጣ ላርጅ ባውል ኦብስትራክሽን ነው። ይህ ምንድን ነው? ትልቁ አንጀት መታጠፍ እንለዋለን። ስለዚህ ትልቁ አንጀት በሚታጠፍበት ጊዜ ሰዎች ምን አይነት ምልክት ይኖራቸዋል? አንደኛው ሲቨር አብዶሚናል ፔን ይኖራቸዋል። ሁለተኛው ፊቨር ይኖራቸዋል። ሶስተኛው ዲፊካልት ቱ ፓስ ኤር ኤንድ ስቱል ማውጣት አይችሉም። አራተኛው ነገር አብዶሚናል ዲስቴንሽን ይኖራል። ሰከንደሪቱ ፊስና ፍላተስ ባለመውጣት ምክንያት ዲስቴንሽን ይኖራቸዋል። ስለዚህ ይህንን ነው። ከዛ በተጨማሪ ዲጋ ስመጣ ስሞል ባውል ኦብስትራክሽን ነው። ይህ ትንሹ አንጀት መጣጥፍ ነው። ባይዞ ትንሹ አንጀት መጣጥፍ ባይዞ ኮዙ ምንድን ነው ብላችሁ ከጠየቃችሁ እነዚህ አዲራንስ ምንላቸው፣ ቫልቮለስ ኢንቶሳሴፕሽን ምንላቸው ኮዞች ያን ነገር እንዲመጣ ያደርጋሉ። ስለዚህ ስሞል ባውል ኦብስትራክሽን በሚሆንበት ጊዜ ምን አይነት ካራክተር ይኖራቸዋል? አንደኛው ካራክተር ሲቨር የሆነ አብዶሚናል ፔን አላቸው። ዲፊካልት ቱ ፓስ ቱ ፊሲስ ኦር ፕላተስን ማውጣት ይከብዳቸዋል። ከዛ በተጨማሪ አብዶሚናል ዲስቴንሽን ይኖራቸዋል። ለምን? ሰገራ ስለማይወጣ። እነዚህ ነገሮች አሉ። ስለዚህ ይሄ ነገር አለው። ስለዚህ አሁን መልስ መሆኑን እያወጣን ስመጣ ምርጫ ጋር ስመጣ ምርጫ አፔንዲሳይትስ ነው። ባይዞ እዚህ ጋር ስለ አፔንዲሳይትስ ምንም ዝም ብለን ዲፊኒሽን ላይ ካስቀምጥን ነው እንጂ ሞር የሚያሳየን ነገር የለም። አብዶሚናል ፔን ስላለ ብቻ እንጠረጥረዋለን፣ እናስገባለን፣ ዲፊኒሽን ላይ ላይ እናወጣለን። እዚህ መልስ አይሆን ያቸው ቢጋ ስመጣ ሄፓታይተስ ነው። ሄፓታይተስም እዚህ ጋር ምናልባት ዲፊኒሽን ላይ እናስቀምጥ እንችላለን። እንዴት ካላችሁ ዲስቴንሽን ስላለ አብዶሚናል ዲስቴንሽን። ለምሳሌ አንድ ሰው አብዶመኑ ዲስተንድ ሆኖ ከመጣ 5 ኤፎችን እናያለን። ፊሲስ አለ ወይ? ፍላተስ አለ ወይ? ፎሚስ አለ ወይ? ምንድን ነው ያለው? በምክንያት ነው እንደዚህ የሆነው። ስለዚህ ሄፓታይተስ ላይ ሰዎቹ ዲስተንድ አብዶሜን ይኖራቸዋል። ያን ምንድን ነው? አሳይተስ እንለዋለን። አብዶሚናል ኮንቮሉሽን ኦፍ ፍሉይድ አብዶሚናል ካቪቲ አሳይተስ እንለዋለን። በዚህ ምክንያት ዝም ብለን እናስቀምጣለን እና በተጨማሪ የጂአይ ሲምፕተም ላይ ስለሚጋራ አብዶሚናል ፔን ስላለው ምናምን ስላለው እናስቀምጣለን። ግን እዚህ ጋር አሁን አያገለግልም። ስለዚህ ማን ነው የሚቀረው? ሲና ዲ ሁለቱም ኦብስትራክሽን ናቸው፣ መታጠፍ ናቸው ሁለቱም። ስለዚህ ምንድን ናቸው ልዩነቱ? አንደኛው ላርጅ ባውል ኦብስትራክሽን ነው፣ ከስሙ ስንነሳ ትልቁ አንጀት መታጠፍ ነው። ዲጋ ያለው ደግሞ ስሞል ባውል ኦብስትራክሽን ነው፣ ከስሙ ስንነሳ ትንሹ አንጀት መታጠፍ ነው። ኬዙን ስንመለከት ላርጅ ባውል ኦብስትራክሽን እንዲሆን የሚያደርግ ምክንያት አንደኛው ምንድን ነው? ካንስሮማ ካለ ለምሳሌ እነዚህ ማሊኖማ፣ ካንስሮማ እነዚህ አሁን ኮሎሬክታል ካንሰር አካባቢ እነሱ ላርጅ ኢንተስታይን አካባቢ እነዚህ ቱመር ምናምን ካለ እነዚህ ሰዎች ፕሮን ናቸው ኦብስትራክሽን ለመሆኑ። ከምን ነገር ስሞል ባውል ኦብስትራክሽን በሚሆንበት ጊዜ ብዙ ምክንያቶች አሉ። አንደኛው አዴሪያንስ ነው። አዴሪያንስ ማለት እዛው አንዱ ከአንዱ ጋር መጣበቅ ነው። ሌላኛው ኢንቶሳሴፕሽን ነው።
ኢንተሮሰፕሽን ደግሞ አንደኛው የስሞል ኢንተስታይን ፓርቲክል ሌላኛው ፓርት ላይ አንዱ ወደ አንዱ ውስጥ መግባት ነው። በዛ ምክንያት ምንድነው የሚሆነው? ኦብስትራክቲቭ ይሆናል። ሌላኛው ቫልቩለስ ነው። ቫልቩለስ ማለት ትዊስቲንግ ነው፣ መታጠፍ ነው። በዛ ምክንያት ይመጣል። እሺ ሌላኛው ልዩነት ምንድን ነው? በክሊኒካል ማኒፌስቴሽን እናያለን። ላርጅ ባውል ኦብስትራክሽን ላይ ኢርሊ የሚታየው ምልክት ምንድን ነው? አንደኛው ኮንስቲፔሽን ነው። ስሞል ባውል ኦብስትራክሽን ላይ ኢርሊ የሚታየው ምንድን ነው? ቮሚቲንግ ነው ወይም ናውዣ ነው። በተለይ ቮሚቲንግ ነው በቃ። ስለዚህ አሁን ሂስትሪ ላይ ምንድን ነው የሚለው? ሂስትሪ ላይ ስትመለከቱ ምንድን ነው የሚለው? ሂ ዋዝ ሂስትሪ ኦፍ ኮንስቲፔሽን ይላል። መቼ? ከዚህ በፊት ነበረው ይላል። ሶ ምን እያለ ነው ይሄ? ሂ ሃዝ ሂስትሪ ኦፍ ቮሚቲንግ ነው እያለ አይደለም መቼስ። ስለዚህ ሂ ሃዝ ሂስትሪ ኦፍ ኮንስቲፔሽን አለ ማለት አንደኛው ኤቪደንስ ነው። ሁለተኛ ሰውየው ኤጅን ነው። ሁለተኛው ኤቪደንስ ነው። ስለዚህ በዋናነት የሚመስለው ማን ነው? ላርጅ ባውል ኦብስትራክሽን ነው ማለት ነው። ስለዚህ እዚህ ጋር ለእናንተ ኤክስፕላኔሽን አስቀምጬላችኋለሁ። 65 years old chronic constipation is at higher risk for large bowel obstruction commonly due to colorectal cancer or valvulosis or severe fecal infection ይላል። ስለዚህ በዋናነት እድሜያቸው እየገፋ ሲሄድ ሰዎቹ ምን ለምንድን ነው የሚጋለጡት? ለኮንስቲፔሽን ይጋለጣሉ ወይም ለሰገራ ድርቀት ይጋለጣሉ። ያ ሰገራ ድርቀት ደግሞ ከጊዜ በኋላ ምን አይነት ነገሮችን ዴቨሎፕ ያደርጋል? ጀስት ላርጅ ባውል ኦብስትራክሽን ተከትሎ ይመጣል ማለት። ስለዚህ ዚስ ኢዝ ኮሬክት አንሰር ነው። ኦኬ ወደ ሶስተኛው ጥያቄ ስመጣ ሪሰርቸር ኢንስቲትዩሽንስ ዋንት ቱ አይደንቲፋይ ዘ ቲፕ ኦፍ ካርዲዮቫስኩላር ሞርቢዲቲ ኢን ኮሚዩኒቲ ዘ ኢንስቲትዩሽን ግሩፕድ ዘ ሆስፒታል ቤዝድ ኦን ዜር ranks primary, secondary and tertiary level. The hospital was randomly selected from each group of conducted the study. What is the most appropriate sampling method used in this scenario ይላል። እንግዲህ አንድ ሪሰርች የሚያጠና ተቋም ወይም ኢንስቲትዩሽን ምንድነው የፈለገው? አይዴንቲፋይ ቲፕ ኦፍ ካርዲዮቫስኩላር ሞርቢዲቲ በካርዲዮቫስኩላር ዲስኦርደሮች ውስጥ የትኛዎቹ ናቸው ሞትን የሚያስከትሉት የሚለውን ጥናት ለማጥናት ማህበረሰብ ውስጥ ፈልገዋል ማለት ነው። ስለዚህ ይሄ የጥናት ተቋሙ ደግሞ ምንድነው ያደረገው? እነዛ ማህበረሰቦችን ግሩፕ አድርጓል። እንዴት? ቤዝድ ኦን ራንክ ደረጃ ሰጥቷቸዋል። ፕራይሜሪ፣ ሰከንደሪ፣ ተርሸሪ ሌቭል ብሎ ለነዛ ኮሚኒቲ ሰዎች ደረጃ ሰጥቷል ለዚህኛው ኮሞርቢዲቲ። ስለዚህ ይህንን ተከትሎ ዘ ሆስፒታል ዌር ራንደምሊ ሴሌክትድ ፍሮም ኢች ግሩፕ ቱ ኮንዳክት ዘ ስቴዲ። ሆስፒታል ውስጥ ያሉ ደግሞ ተቋሙ ውስጥ ያሉ ሰዎች ራንደምሊ ከነዛ ግሩፖች ውስጥ አንደኛውን ሴሌክት አድርገውታል። ከእያንዳንዱ ግሩፕ ከፕራይሜሪ ከተርሸሪ እና ከሰከንደሪ አንዳንድ ኢች ግሩፖች ሴሌክት አድርጓል ለሪሰርቻቸው። ስለዚህ ይህንን ተከትሎ ዋት ኢዝ ዘ ሞስት አፕሮፕሪየት ሳምፕሊንግ ሜትድ ዩዝድ ኢን ዚስ ሴናሪዮ፣ የትኛው ሳምፕሊንግ ቴክኒክ ነው ፕሮባብል ነው ኢምፕሮባብል ነው የትኛው ነው የተጠቀሙት ይላል። ስለዚህ ምርጫ ጋር ስመጣ ምርጫ ሲምፕል ራንደም ሳምፕሊንግ ነው። ይሄ ሲምፕል ራንደም ሳምፕሊንግ ማለት ፕሮባብል ሳምፕሊንግ ቴክኒክ ነው። ራንደምሊ ዝም ብሎ ሴሌክት ማለት በሎተሪ ሜትድ ተጠቅሞ መምረጥ ነው። ቢ ጋር ስመጣ ስትራቲፋይድ ራንደም ሳምፕሊንግ ነው። ይሄ ምንድን ነው? ፕሮባብል ሳምፕሊንግ ቴክኒክ አንደኛው ነው። እዚህ ሰዓት ላይ ምንድነው የሚደረገው? ግሩፒንግ ይደረጋል። ያ ማለት ምንድን ነው? ለምሳሌ መምረጥ ከፈለገ ፕራይሜሪ ውስጥ አንድ ሰው፣ ሰከንደሪ ውስጥ አንድ ሰው፣ ተርሸሪ ውስጥ አንድ ሰው እያደረገ ከነዛ ከእያንዳንዱ ግሩፕ ሴሌክት እያደረገ የሚወስድ ከሆነ ያ ስትራታ ማለት ግሩፒንግ ነው። ሰዎችን በግሩፕ ካታጎሪ ማድረግ ነው። በዛ ሴሌክት የሚያደርግ ከሆነ ያን እንለዋለን። ሲጋ ስመጣ ስኖቦሊንግ ሳምፕሊንግ ነው። ይሄ ደግሞ ምንድን ነው? ነን ፕሮባብል ሳምፕሊንግ ቴክኒክ ነው ባይዙ። ስለዚህ ስኖቦሊንግ ሳምፕሊንግ ማለት ከስሙ ስትረዱ ስኖቦሊንግ ማለት ልክ እናንተ ለምሳሌ ሯጭ እየሮጠ ዱላ መቀባበል ሩጫ አለ፣ ልክ እንደዛው ነው። ስለዚህ አንደኛው ደርሰው ለሁለተኛው ይሰጣሉ፣ ሌላኛው ቀጥሎ ይሄዳል። ስለዚህ ለምንድን ነው እነዚህ የምንጠቀመው? ይህንን ሜትድ የምንጠቀመው ይሄ ሰው እንዳያቅ የምንፈልገው ሪሰርች አይዲያ ሲኖረን ብቻ። ለምሳሌ HIV ፖዚቲቭ የሆኑ ሰዎች ጋር ያለን ጉዳይ ካለ እነዛ ሰዎች ከሰዎች እንዳይገለሉ የራሳቸው ሚስጥር ማንም እንዲያውቅ ስለማይፈልጉ በሰው ዝም ብለን ባህዱ ማጥናት አንችልም። ምንድን ነው የሚሆነው? አንድ HIV ፖዚቲቭ የሆነ ሰው እናገኛለን። ከዛ በኋላ በእሱ አማካኝነት ሌላውን እናገኛለን። ስለዚህ አንድ ለአንድ በሰንሰለት የምንሄድ ከሆነ ስኖቦሊንግ ሳምፕሊንግ ቴክኒክ ነው። ዲጋ ስመጣ ሲስተማቲክ ራንደም ሳምፕሊንግ ነው። ሲስተማቲክ ራንደም ሳምፕሊንግ ማለት ሲስተም ተጠቅመን ሴሌክት የምናደርግ ከሆነ ነው። ያ ማለት ምንድን ነው? በኬዝ ኢንተርቫል የምናደርግ ከሆነ። እንዴት ነው ኬዝ ኢንተርቫል ደግሞ የምናገኘው ብላችሁ ከጠየቃችሁ፣ ለምሳሌ ኬዝ ኢንተርቫል የምትሰሩት እንዴት ነው ብላችሁ ከጠየቃችሁ፣ ቶታል ፖፑሌሽን ኦቨር ሳምፕል ሳይዝ ታደርጋላችሁ። ያ ማለት እናንተ ለምሳሌ እዛ አካባቢ ማጥናት የፈለጋችሁ 100 ሰው ከሆነ ቶታል ፖፑሌሽኑ 200 ቢሆን 200 ሲካፈል ለ100 ብላችሁ የምታገኙት ኬዝ ኢንተርቫል አንደኛው ቤት ከጀመራችሁ 10ኛው 20ኛው ያለመሄድበት በዛው ይመጣ ነው። ስለዚህ አሁን እዚህ ጋር ምን ያለ ነው? ሂስትሪው ግሩፕ ተደርጓል። በቃ ፕራይመሪ፣ ሰከንደሪ፣ ተርሸሪ ብሏል። ግሩፒንግ ሆኗል። አንደኛው ኤቪደንስ። ከዛ በኋላ ምንድነው የሚለው ቀጥሎ እዚህ ጋር እያንዳንዱ ከኢች ግሩፕ ምንድነው ሴሌክት ሆኗል እያለ ነው። ራንደምሊ ሴሌክት አድርጓል እያለ ነው። ስለዚህ ይሄ የሚያሳየው ምንድነው? ስትራቲፋይድ ሳምፕሊንግ ቴክኒክ ነው። ሶ ዘ ኮሬክት አንሰር ቢ ነው ማለት ነው። ኦኬ ወደ አራተኛው ጥያቄ ስመጣ ኤኪላንት ዊዝ chronic hypertension has been newly diagnosed with gout. Which one of the following question would be appropriate for the nurses to ask
to gather further information about the possible cause of gout ይላል። እንግዲህ ከላይ የምትመለከቱት ሰውዬ ክሮኒክ ሃይፐርቴንሲቭ ፔሽንት ነበር። ለረጅም ጊዜ የደም ግፊት ህመም ነበረበት። አሁን ደግሞ በቅርብ ጊዜ ምንድነው ዴቨሎፕ ያደረገው? ጋውቲን ነው ዴቨሎፕ ያደረገው። ጋውቲ ምንድነው? ጎውት አርትራይተስ ወይም ኢሪ የምንለው ነገር ዴቨሎፕ አድርጓል። ሶ ይህንን ተከትሎ ይህንን ጋውቲውን ዴቨሎፕ ስላደረገ ነርሷ ምንድን ነው የፈለገችው? ተጨማሪ መረጃ ነው ያስፈልጋት። ለምን? እንዴት ነው ይሄ ነገር ጋውቲ ሊከሰት የቻለው ወይም የጋውቲ ወይም ኢሪው እንዲከሰት ጋውቲ አርትራይተስ እንዲመጣ ያደረገበት ኬዙ ምንድን ነው የሚለውን ማጠናከሪያ ስለፈለገች ተጨማሪ መጠየቅ የፈለገችው ነገር ምን ይሁን ወይም ምን መጠየቅ አለባት ነው የሚለው። ስለዚህ ምርጫዬ ጋር ስመጣ ምርጫዬ ሃቭ ዩ ቢን ዩዚንግ ኤኒ ሄርባል ሜዲሲን፣ አንተ ከባህላዊ መድኃኒቶች የምትጠቀመው ነገር አለ ወይ ብላ መጠየቅ አለባት። ምክንያቱም ሰውየው ጋውቲ አሁን ዴቨሎፕ ስላደረገ ለዛ ነው። ቢጋ ስመጣ ሃቭ ዩ ቢን ኢቲንግ ፎር ፕሮሲድ ፉድስ፣ ያ ማለት ነው ፕሮሲድ ፉድ ትጠቀማለህ ወይ? እነማን ናቸው ፕሮሲድ ፉዶች? ለምሳሌ ፕሮቲን ሪች የሆኑ ምግቦች፣ አሁን ለምሳሌ ስጋ ሊሆን ይችላል፣ ሰልፊሽ ሊሆን ይችላል። ከዛ በተጨማሪ ደግሞ ሶዲየም ጨው የበዛበት ምግቦች ሊሆኑ ይችላሉ። እነዛን ፕሮሲድ ፉድ እንላቸዋለን። እነዛን ትጠቀማለህ ወይ ብለን እንጠይቃቸዋለን። ያንንም ትጠይቃለች ይላል። ሲጋ ስመጣ ሃቭ ዩ ቢን ቴኪንግ ኤኒ ዳይሬቲክ ሜዲሲን፣ አንተ ሽንት የሚያሸና መድኃኒት ምናምን የትኛውም አይነት ድራግ የምትውጠው መድኃኒት አለ እንዲህ ብላ መጠየቅ አለባት ይላል። ዲጋ ስመጣ ሃቭ ዩ ቢን ድሪንኪንግ አዱኬት አማውንት ኦፍ ዋተር፣ በቂ የሆነ ፍሉድ ወይም ውሃ ትጠቀማለህ እንዲህ ብላ ይህም መጠየቅ አለባት ይላል። ስለዚህ በዚህ መሰረት ሰውየው ሃይፐርቴንሲቭ ነው። ካረንትሊ ምንድነው ዴቨሎፕ ያደረገው? ጋውቲ አርትራይተስን ዴቨሎፕ አድርጓል። ስለዚህ የትኛው መጠየቅ አለባት? ስለዚህ መልስ ማይሆነውን ያውጣን ስመጣ ምርጫ ዲጋ ነው። ምርጫ ዲጋ ስለ ውሃ አጠቃቀም እዚህ ጋር ምንም የሚጠቅመው ነገር የለም። ኦልሬዲ እናውጠዋለን፣ ጊዜ እናባክንም በዚህ። ማን ነው የሚቀረው? ሲ ጋር መጣን። ሲ ሃቭ ዩ ቢን ቴኪንግ ኤኒ ዳይሬቲክ ሜዲሲን፣ አንተ እንደ ድንገት ሽንት የሚያሸና መድኃኒት ነው ተብለው የምትውጠው መድኃኒት አለ ወይ? ያንን መጠየቅ ነው ይላል። ኦኬ እሺ፣ ዝም ብሎ ይቆይ ሜዳ ላይ። ቢጋ ስመጣ ሃቭ ዩ ቢን ኢቲንግ ፎር ፕሮሲድ ፉድ፣ እነዚህ ፕሮሲድ ፉዶች ጨው የበዛበት ምግብ፣ ከዛ በተጨማሪ ደግሞ እነዚህ ስጋ ነክ ነገሮችን፣ ሰልፊሽ ነገሮችን ትመገባለህ እንዴ? ፕሮቲን ቤዝ የሆኑ ምግቦች ማለት ነው። ሌላ እነዛን ትመገባለህ ወይ? ያንን መጠየቅ ነው ይላል። ኦኬ እሺ፣ ይቆይ ሜዳ ላይ ይሄኛውም እንተዋለን። ኤ ጋር መጣን። ሃቭ ዩ ቢን ዩዚንግ ኤኒ ሄርባል ሜዲሲን፣ እሺ አንተ ባህላዊ መድኃኒቶችን ትጠቀማለህ እንዴ ብለህ ብትጠይቅ ምንድን ነው ይሄ ሰውዬ ባህላዊ ምግብ ነገሮችን ቢጠቀም ምን አይነት ኢፌክት ይመጣል? አንደኛው ጂአይ ዲስተርባንስ ነው የሚመጣው። ከዛ ውጭ ያለፈ ነገር አይመጣም። ጂአይ ዲስተርባንስ ይኖራል፣ ቮሚቲንግ፣ ዲያሪያ፣ ናውዣ፣ እነዚህ አይነት ነገሮች ይኖራሉ እንጂ ከዛ ያለፈ ነገር አይኖርም። ኦኬ ማን ነው የሚቀረው? አሁን ቢና ዚን ኮምፔሪንግ ኮንትራስት እናደርጋለን። ጋውቲ አርትራይተስ አንደርላይን ኮዙ ምንድን ነው? አንደኛው ይሄ ሰልፊሽ የሆኑ ምግቦችን ስጋ ነክ ነገሮችን ሁል ጊዜ መጠቀም፣ ይሄ ፕሮቲን ሪች የሆኑ ምግቦችን መጠቀም ሁል ጊዜ ለምንድነው የሚያጋልጠው? ለጋውቲ አርትራይተስ ያጋልጣል። ያንን መጠየቅ ነው ይላል። ሲ ደግሞ አይ አይደለም ሽንት የሚያሸና መድኃኒት ትጠቀማለህ ወይ? ይህንን መጠየቅ አለብኝ ይላል። ስለዚህ የትም ማድረግ ስለዚህ እውነት ነው። ቢጋ ሰመጣብኝ ምንድነው የሚለው? ፕሮቲን ሪች የሆነ ምግብ የሚጠቀም ከሆነ ሰውየው ምን ሊሆን ይችላል? ጋውቲ አርትራይተስ ሊሆን ይችላል። ኦኬ ከዛ በተጨማሪ ምንድነው ሌላው? ፕሮሲድ ፉዶች ውስጥ ሶዲየም ነው። ጨው ያበዛ ምግብ ትመገባለህ ወይ እንላለን። ጨው የበዛ ምግብ ከሚመገብ ሰውየው ለምን ነው ፕሮም ይሆናል? ሃይፐርቴንሽን ፕሮን ይሆናል። ባይዚ ሃይፐርቴንሲቭ ነው። አሁንም እንደገና ሃይፐርቴንሲቭ ሆኗል ማለት ነው። ስለዚህ ያንን ትበላለህ ወይ ብለን ያንን እንጠይቃለን ይላል። ስለዚህ ፕሮቲን ሪች የሆኑ ነገሮች ከተጠቀመ ሰውየው ለጋውቲ አርትራይተስ ፕሮን ነው። በቃ እውነት ነው። ጋውቲ አርትራይተስ ዲቨሎፕ ያደርጋል። ስለዚህ ምንድነው የምናደርገው? ቢን እንመርጠዋለን? አንመርጠውም። ኮምፕሊት ምንም አንመርጠውም። ለምን? ከቤት የተሻለ ነገር አለ። ማን? ሲ። እንዴት ካላችሁ ሰውየው ናውን የሆነ ሃይፐርቴንሲቭ ነው። ክሮኒክ ሃይፐርቴንሽን አለበት። ባይዚ ያዙልኝ። ከዛ በተጨማሪ ምንድነው ያደረገው? ጋውቲን ዴቨሎፕ ነው ያደረገው። ክሮኒክ ሃይፐርቴንሽን ሳይኖረው ጋውቲን ዴቨሎፕ የሚያደርግ ቢሆን ምንድነው የምትመርጡት? ፕሮቲን ሪች ቤት ትበላለህ እንዴ? ስጋ ትበላለህ፣ አሳ ስጋ ትበላለህ ብላችሁ ጠይቃችሁ አዎ ቢል እሱን ነው ጥያቄያችሁ ሊሆን የሚገባው። ምክንያቱም ያን ስለበላ ነው ጋውቲን ዴቨሎፕ ያደረገው። ግን አሁን ይሄ ሰውዬ ምንድነው እዚህ ጋር መጀመሪያም ክሮኒክ ሃይፐርቴንሽን ዴቨሎፕ አድርጓል። ኦልሬዲ ክሮኒክ ሃይፐርቴንሽን አለበት። በዛ ላይ ኒውሊ ዳግኖስ ያደረገው ጋውቲ አርትራይተስ ነው። ስለዚህ ምን የሆነ ነው? ይሄ ሜዲኬሽን እየወሰደ ነው እንጂ በጣም ማወቅ ያለባችሁ ምን አይነት ሜዲኬሽን ነው? ዳይሬቲክስ ድራግ እየወሰደ ነው። ስለዚህ ዳይሬቲክስ አይነቶች አሉ። ከነዛ ውስጥ የትኛው ዳይሬቲክስ አይነት ነው ሃይፐርዩራሲሚያ የሚያመጣው? ባይዚ ለምሳሌ ሉፕ ዳይሬቲክስ ብትወስዱ ሃይፖናትሪሚያ ያመጣል፣ ሃይፖካልሲሚያ ያመጣል። እነዚህ ነገሮችን ሃይፖችን ያመጣል። ቲያዛይድ ዳይሬቲክሶችን ደግሞ ብትወስዱ አንደኛው ዩኒክ ካራክተራቸው ሃይፐርዩራሲሚያ ያመጣል። ስለዚህ ምንድነው ይሄ ሰውየው ሽንት የሚያሽና መድኃኒት እየተጠቀምክ ነው ወይ ካላችሁ አው ካለ this is risk to hyperuricemia or secondary to gout ማለት ነው። ስለዚህ the correct answer is
ሲ ነው ማለት ነው። አስቀምጬላቸው ላይ ኤክስፕላኔሽን ላይ። ስለዚህ ምንድነው የሚለው ሃቭ ዩ ቢን ቴኪንግ ኤኒ ዳይሬቲክ ሜዲኬሽን ኢዝ ኮሬክት አንሰር። ሶ ዳይሬቲክስ ስፔሻሊ ቲያዛይድ ኤንድ ሉፕ ዳይሬቲክስ አር ኮመንሊ ዩዝድ ቱ ማኔጅ ክሮኒክ ሃይፐርቴንሽን በት ካን ኢንክሪዝ ዩሪክ አሲድ ሌቭል ሊዲንግ ቱ ጋውት ይላል። ስለዚህ ይሄን ነው። ኦኬ ወደ 5ኛው ጥያቄ ስንመጣ ኤነርስ ኤፍሬም ቲችስ ኤ ኪላንት ዊዝ ሃርት ፌለር ቱ ቴክ ኦራል ፉርሶማይድ ኢን ዘ ሞርኒንግ ይላል። ሶ ዘ ሪዝን ፎር ዲስ ቱ ሄልፕ ዳሽ ይላል። ነርስ ኤፍሬም የሚባል ነርስ ሕክምና ተቋም ላይ ለሄርት ፌለር ለሆነች ፔሽንት ጠዋት ላይ ዳይሬቲክስ ሊሰጣት አሰበ። ይሄ ዳይሬቲክሱ ደግሞ ጥቅሙ ወይም የሚሰጥበት ምክንያቱ ምን እንዲጠቅማት ተብሎ ነው የምትሰጠው ብላ ብትጠይቀው ምን ብሎ ሊመልስ ይገባል ነው የሚለው። ስለዚህ ምርጫዬ ሪታርድ ራፒድ ድራግ አብዞርቤሽን። ይሄ ድራግ አብዞርቤሽን ማለት በዚ ፋርማኮሎጂ ላይ አንድ ድራግ ወደ ብሌድ ስትሪም ውስጥ ሲቀላቀል አብዞርቤሽን እንለዋለን። ስለዚህ ያ ሪታርድ እንዲሆን ነው፣ ራፒድ እንዳይሆን ያንን ለማድረግ ነው ይላል። ቢጋ ስመጣ ኤክስክሬት ኤክሰሲቭ ፍሉድ አኩሙሌትድ አት ናይት፣ ማታ ማታ ተኝታ ከመጠን በላይ የሆነ ፍሉድ አኩሙሌት እንዳይሆን ያንን አንቺን እንዲረዳሽ ነው ብሎ መናገር አለበት ይላል። ሲጋ ስመጣ ፕሪቨንት ስሊፕ ዲስተርባንስ ዲዩሪንግ ናይት፣ ማታ ማታ የእንቅልፍ መረበሽ እንዳይኖር ያንን ለመከላከል ነው ምሰጥሽ ይላል። ዲጋ ስመጣ ፕሪቨንት ኦፍ ኤሌክትሮላይት ኢምባላንስ፣ ይህ የኤሌክትሮላይት ኢምባላንስ እንዳይኖር ያንን መከላከል ነው ይላል። ስለዚህ በዋናነት ፉርሶማይድ በተለይ ሴች ፔሽንት በተለይ አት ሞርኒንግ ሌቭል ለምንድን ነው የሚሰጠው? ስለዚህ መልስ መሆኑን ያወጣን ስመጣ ዲጋ ስመጣ ፕሪቨንት ኤሌክትሮላይት ኢምባላንስ፣ ባይዞ ኤሌክትሮላይት ኢምባላንስ ፕሪቨንት ለማድረግ አይደለም፣ እንኳን እንደውም ወደ ኤሌክትሮላይት ኢምባላንስ ያስገባል። ለምን? ፉርሶማይድ ዳይሬቲክስ ነው። ሃይፖኔትሪሚያ ያመጣል፣ ሃይፖካሌሚያ ያመጣል። እነዚህ ነገሮችን ዝቅ ዝቅ ያደርጋቸዋል። ስለዚህ ኤሌክትሮላይቶችን ይቀንሳል እንጂ አይከላከልም ለኛ ነው። ስለዚህ እናውጣዋለን። ሲጋ ስመጣ ፕሪቨንት ስሊፕ ዲስተርባንስ ዱሪንግ ናይት፣ ይሄ ዲያዜፓም አይደለም፣ ለመተኛት አይደለም፣ እንቅልፍ ዲስተርባንስ እንዲጠፋላት አይደለም የምንሰጠው። ስለዚህ አይመስልም፣ እናውጣዋለን። ማን ነው የሚቀረው? ኤ ጋር መጣን። ኤ ሪታርድ ራፒድ ድራግ አብዞርቤሽን፣ ይህንንም አይከላከልም፣ አይገናኝም። ስለዚህ ፉርሶማይድ ማለት ዳይሬቲክስ ነው። ዳይሬቲክስ የምንሰጡ ደግሞ ሰውነት ውስጥ ከመጠን በላይ የሆነ ፍሉድ መከማቸት ሲኖር፣ እዚህ ጋር እንደውም ሴቼፍ ነች እያለ ነው። ስለዚህ ፍሉድ ስላለ ያ ማታ ማታ እንዳስቸግራት ያንን ለመቀነስ ነው። ስለዚህ ኮሬክት አንሰር ኢዝ ቢ ነው ማለት ነው። ኦኬ ወደ 6ኛው ጥያቄ ስመጣ ኤ 50 years old man has history of frequent episodic of renal colic with high calcium renal stone ይላል። እንግዲህ የ50 ዓመት ሰውዬ ሲቨር የሆነ ሪናል ኮሊኪ ወይም ሲቨር የሆነ ሪናል አካባቢ ላይ ያለ ዲስከምፈርት ወይም ፔን ያንን ነበር ሴንስ ሲያደርግ ነበሩ። ያን ስሜት የህመም ስሜት አለው። ሁለቱም ኪድኒዎች ጎን ላይ ህመም ስሜት አለው ወይም ያነጫንጫዋል ወይም ህመም ስሜት ይሰማዋል። ይሄ ነው ያለው። ይሄ ህመሙ ደግሞ ቤዝ ያደርገው ምንድን ነው? ካልሲየም ሪናል ስቶን ስላለ ነው። ምንድን ነው ይሄ? የኩላሊት ጠጠር ምንለው ወይም በኪድኒ ውስጥ ጠጠር ስላለ በዛ አማካኝነት ሲቪር ሆነ ሪናል ኮሊክ ያለው የድራማቲካል ማኒፌስቴሽን ነው። አዎ አለ በሚገባ። ይሄን ነበር ሰውየው ሴንስ ሲያደርግ የነበረው ይላል። ሶ ይህንን ተከትሎ the most useful agent in the treatment for recurrent calcium stone is dash ይላል። ምንድን ነው ይሄ? ከታች ካሉት መድኃኒቶቹ ውስጥ ሞስት ዩስፉል የሆነ የካልሲየም ኤክስክሬሽን መጠን በመቀነስ ወይም የካልሲየም ኤክስክሬሽን ቀንሶ ሪናል ስቶንን ፕሪቨንት ሊያደርግ የሚችል ድራግ የትኛው ነው የሚለው። ስለዚህ ምርጫዬ ጋር ስምጣ ምርጫዬ ማኒቶል ይላል። ማኒቶል ድራግ ነው፣ ዳይሬቲክስ ነው። ኦስሞቲክ ዳይሬቲክስ ድራግ እንለዋለን። ብዙ ጊዜ የምንጠቀመው ለኢዴማ ካለ ነው። ለምሳሌ ያ ምንድን ነው ሴሬብራል ኢዴማ ካለ በተለይ ጭንቅላታቸው ላይ ኢዴማ የሚፈጠር ከሆነ ለዚህ እንጠቀመዋለን። ቢጋ ስምጣ ፉርሶማይድ ነው። ይሄ ሉፕ ዳይሬቲክስ ነው። ሽንት ለማሽነት የምንጠቀመው ድራግ ነው። ዳይሬቲክስ ነው። ሽንት እናሸናንበታለን። ኢዴማ ካለ ሰብሰድ እንዲያደርግ እናደርግበታለን። ያልተፈለገ ነገር ሰውነት ውስጥ ካለ በዛ መገን እንዲወጣ ኤክስክሬሽን ከፍ እንዲል እናደርገዋለን። ያንን መስጠት ነው ይላል። ሲጋ ስምጣ ስፒሪኖላክቶን ነው። ይህ ደግሞ ምንድን ነው? ፖታሺየም ስፔሪንግ ዳይሬቲክስ ነው። ይህ ምንድን ነው የምንጠቀመው? ለኢዴማ ካለ ለምሳሌ የሄርት ፌሊየር ሊሆን ይችላል። ከዛ በተጨማሪ ክሮኒክ ሲኤልዲ ካላላቸው ሰዎች፣ ኢዴማ ላላባቸው ሰዎች ኮምፕሊትሊ እንጠቀማለን። ዲጋ ስመጣ ሃይድሮክሎሮ ቲያዛይድ ነው። ይሄ ደግሞ የማን ግሩፕ ነው? የቲያዛይድ ግሩፕ። ያ ማለት ዳይሬቲክስ ነው የኛውም ድራግ ግሩፕ ባይዞ። ስለዚህ ይህንን መጠቀም ነው። ስለዚህ ይህን ድራግ መጠቀም የካልሲየም አብዞርቤሽን ወይም ካልሲየም ኤክስክሬሽንን በመቀነስ ሪናል ስቶን እንዳይኖር ፕሪቬንት ያደርጋል ይላል። ስለዚህ መልስ መሆኑን ያወጣን ስምጣ ምርጫዬ ጋር ማኒቶል ይላል። ማኒቶል ሴሬብራል ኢዴማ ካለ ነው የሚያክመው። ከዛ በተጨማሪ ሪናል ላይ ካልሲየም ኤክስክሬሽንን ኢኒቢት ማድረግ አይችልም ባይዞ፣ ከዛ ጋር ኢፌክት የለውም። ስለዚህ እናወጣዋለን። ማነው የሚቀረው? ቢ ጋር መጣን። ቢ ፍሩሶማይድ ነው። ፍሩሶማይድ ትክክል ነው። ኢዴማ ካለ ሰብሳይድ ያደርጋል። ኦኬ። ከዛ በተጨማሪ ምንድን ነው የሚያደርገው? እንደውም ካልሲየም ኤክስክሬሽን ምንድን ነው የሚያደርገው? ኢንክሪዝ ያደርጋል። ይሄ ካልሲየም ኤክስክሬሽን ከፍ ያደርጋል፣ እንደውም እንዲበዛ ያደርጋል። ስለዚህ ምንድን ነው የሚያደርገው? ይሄንን እንደውም ሪናል ስቶን ወይም ኒፕሮሊታሲስ ምንለውን ነገር ውርስን ያደርጋል። ይሄኛው ሰውዬ ይሄንን ነገር ያባብሷል ማለት ነው። ስለዚህ እናወጣዋለን። ኮምፕሊት አይሆንም።
ሲጋ ስመጣ ስፒሪኖላክቶን ነው። ስፒሪኖላክቶን ፖታሺየም ስፒሪድ ዳይዩሬቲክስ ነው። ከዛ በተጨማሪ ሪናል ላይ ካልሲየም ኤክስክሬሽን ኢኒቢት የማድረግ ኢፌክት የለውም ባይዞ። ስለዚህ እናወጣዋለን። ስለዚህ ማን ነው የሚቀረው? ሃይድሮክሎሮቲያዛይድ ነው። ሃይድሮክሎሮቲያዛይድ በወሳኝና ወሳኝ መድኃኒት ነው። መቼ? ሪናል ስቶን ወይ ኒፕሮሊታሲስ በሚኖርበት ጊዜ እንሰጠዋለን። ምንድነው የሚያደርገው? የካልሲየም ኤክስክሬሽን ኢኒቢት ያደርጋል። በዚሁ ካልሲየምና ስቶን የሚፈጠረው ካልሲየምና ፎስፈረስ በሚኖርበት ጊዜ ነው አይደል? ስለዚህ አንደኛው ፐርፐዝ ያ ነው። ሁለተኛ ኢንአዲኩዌት የሆነ ፍሉድ ኮንሳፕሽን የሚኖራቸው ከሆነ ሰዎች ለምሳሌ ስቶን በምንድን ነው ኒፕሮሊታስ ኬዙ ምንድን ነው ብላችሁ ስጠይቁኝ ካልሲየምና ፎስፈረስ ከመጠን በላይ መብዛት ነው። ከዛ በተጨማሪ በሰውነት ውስጥ በቂ የሆነ ፍሉድ አለመጠቀም እነዚህ አይነት ነገሮች፣ ከዛ በተጨማሪ ዩሪክ አሲድ፣ እነዚህ አይነት ሰብስታንሶች መኖራቸው ለዚህ ነገር ያጋልጣል። ስለዚህ በዋናነት አሁን ይህ ምንድን ነው ሃይድሮክሎሮቲያዛይድ ምንድን ነው የሚያደርገው ማለት ካልሲየም ኤክስክሬሽን እዛ ጋር እንዳይኖር ኢኒቢት ያደርጋል ዲክሪዝ ያደርጋል። ስለዚህ ያንን ካልሲየም ኤክስክሬሽን እዛ እንዳይኖር ኢኒቢት አደረገ ማለት ምንድን ነው ካልሲየም ስቶን እዛ አካባቢ እንዳይኖር አድርጓል ወይም ያንን ነገር ፕሪቬንት አድርጓል። ስለዚህ ምንድን ነው የሚሆነው ኒፕሮሊታስን ሶልቭ አድርጓል። ስለዚህ ዘ ኮሬክት አንሰር ኢዝ ዲ ነው ማለት ነው። እዚህ ጋር ኤክስፕላኔሽን አስቀምጬላችኋለሁ። ሃይድሮክሎሮቲያዛይድ ኢዝ ኤ ቲያዛይድ ዳይዩሬቲክስ ዛት ሪዱስ ዩሪነሪ ካልሲየም ኤክስክሬሽን which helps prevent the formation of calcium containing kidney stone። ስለዚህ ይሄ ዳይዩሬቲክስ የካልሲየም ኤክስክሬሽንን ምንድነው የሚያደርገው? ይቀንሳል። ያንን በመቀነሱ ምክንያት ምንድነው ካልሲየም ስቶን ወይም ኒፕሮሊታሲስ የሚለው ነገር እንዳይፈጠር ያንን ኢፌክት ያደርጋል ማለት ነው። ኦኬ ወደ ሰባተኛው ጥያቄ ስመጣ a child Yodit is 2 years old and his weight is 15 kg coming to complain of coughing, respiratory distress, lethargy, unable to drink and takes breast milk for the last 2 consecutive days. Her vital signs is BP is 105/75, pulse rate is 128, respiratory rate is 58, temperature is 38.5 and the oxygen saturation is 80%. And the physician diagnosis pneumonia. So which classification of pneumonia is more in IMNSI guideline ይላል። ስለዚህ እዚህ ጋር ያለውን ሂስትሪ ስትመለከቱ ባጭሩ የ2 ዓመት ህፃን ልጅ እናንተ ህክምና ተቋም መጣለች። 15 ኪሎዋ ነው፣ 2 ዓመቷ ነው። ከዛ በተጨማሪ ምንድነው ኮምፕሌን ስታደርግ የነበረው? ካፍ ነው፣ ያስላታል፣ ሳላለ ብሎ ያንን ነበር ኮምፕሌን ያደርጉ። ከዛ በተጨማሪ ምንድነው ሪስፓራቶሪ ዲስትረስ አለባት። ምንድነው ይሄ? ለመተንፈስ በጣም ትጨነቃለች። ባይዙ ሪስፓራቶሪ ዲስትረስ በሚኖርበት ጊዜ ምን አይነት ምልክቶችን ያሳያሉ? ዛሬ አንደኛው አክሰሰሪ መስል ዩዝ ይጠቀማሉ። ያ ማለት ተጨማሪ መስሎችን ይጠቀማሉ ኢንሄል ለማድረግ ኤክሲል ለማድረግ። ከዛ በተጨማሪ ምንድነው ሌላኛው ምልክት ዲስትረስ መኖር የምናውቅበት። ሁለተኛው ናዛል ፍሌሪንግ አላቸው። እናንተ አፍንጫቸውን ስትመለከቱት ይንቀሳቀሳል። ኢንሄል ኤንድ ኤክሴል በሚያደርጉበት ጊዜ ናዛል ፍሌሪንግ አላቸው። ከዛ በተጨማሪ ምንድነው ግራንቲንግ ሊኖራቸው ይችላል። ይሄ ያልተፈለገ ግራንቲንግ ወይም ያልተፈለገ ሳውንድ ሊሰማቸው ይችላል። አፒኒክ ሊሆኑ ይችላሉ። እነዚህ አይነት ሲምፕቶሞች ካሉ ሪስፓራቶሪ ዲስትረስ እንላለን። ስለዚህ ይህንን ነው ይሄ ነገር አለባት እቺ ልጅ። ከዛ በተጨማሪ ምንድነች? ሌታርጂክ ነች፣ ልፍስፍስ ብላለች፣ ለሁሉም ነገር አክቲቭ አይደለችም። የሆነች እናንተ ስቲሙሌት ስታደርጉ ትነቃለች። ከዛ በኋላ ምንድነው ተመልሳ ራሷን ትስታለች ወይም ራሷን ዝም ትላለች። ሌታርጂ ነው ይሄ ነገር አለባት። ከዛ በተጨማሪ ሌላው ምንድነው? አንኤብል ቱ ድሪንክ ኤንድ ቴክ ብሬስት ሚልክ ፎር ላስት 2 ኮንሲኩቲቭ ዴይስ ይላል። ላለፉት 2 ቀናቶች ምንም አይነት ፍሉድ በአፏ እየተጠቀመች አይደለም፣ ጡት እየጠባች አይደለም፣ ምንም አይነት ፍሉድም እየተጠቀመች አይደለም። ይሄንን ነገር ነው እዚህ ጋር ያለው። እናንተ ይህንን ተከትሎቹ ቫይታል ሳይኗን ስትመለከቱ ቢፒዋ 105/75 ነው፣ ፓልስ ሬቷ 128 ነው፣ ሪስፓራቶሪ ሬቷ 58 ነው። ምንድን ነው ይሄ ባይዙ? ስለዚህ ኖርማል ሪስፓራቶሪ ሬት በዚህኛው ኤጅ ላይ ስንት ነው? ለምሳሌ ኖርማል ሪስፓራቶሪ ሬት ከ2 መንዝ እስከ 12 መንዝ ድረስ ባሉ ልጆች ላይ ከ50 እና ከዛ በላይ ካለ ፋስት ብሪዚንግ አለ እንለዋለን። እና ከ12 መንዝ ወይም ከ1 ዓመት እስከ 5 ዓመት ባሉ ልጆች ውስጥ ከ40 እና ከዛ በላይ የሚሆን ከሆነ ፋስት ብሪዚንግ አለ እንላለን። ስለዚህ እቺ ልጅ 2 ዓመቷ ነው። ምንድነው ያለው ይሄ እዚህ ጋር 58 ነው ሪስፓራቶሪ ሬቷ። ስለዚህ ምንድነው ፋስት ብሪዚንግ አላት ኦልሬዲ። ይሄንን አግኝታችኋል። ከዛ በተጨማሪ ምንድነው ቴምፕሬቸሯ 38.5 ዲግሪ ሴልሺየስ ነው። ምንድነው ይሄ? ኢንፌክሽን እንዳለ ያሳያል። ባይዙ በቃ ባክቴሪያል ኢንፌክሽን አለ የሚለው ነገር አይደንቲፋይ ያደርጋል። ከዛ በተጨማሪ ምንድነው ያለው? ኦክሲጅን ሳቹሬሽን ነው። ሳቹሬሽን ስንት ነው? ከ80 ነው። ይሄ ከ95 በታች ሲሆን ምንድነው የምንለው? በቃ ይሄ ኦክሲጅን ሳቹሬሽን ዝቅ ብሏል። ስለዚህ ኦክሲጅን ሳፖርት ያስፈልጋታል፣ ሪስፓራቶሪ ትራክት ኢንፌክሽን አለበት ብለን አይደንቲፋይ እናደርጋለን። ስለዚህ ይህንን ተከትሎ ደግሞ ፊዚሻኑ ምንድነው ዲያግኖስ ያደረገው? ኒሞኒያ እንዳለባት ነው። ክላል ስትሪ ባይዞ የኒሞኒያ ስትሪ ነው። ስለዚህ ይህንን ነው አይደንቲፋይ ያደረገው። ሶ ይህንን ተከትሎ በአይኤምኤንኤስአይ ጋይድላይን መሰረት የዚህኛው ህጻን ልጅ ኒሞኒያ በየትኛው ክላሲፋይ ይደረጋል ነው የሚለው። ስለዚህ ምርጫዬ ቬሪ ሲቨር ኒሞኒያ ይላል። ቬሪ ሲቨር ኒሞኒያ ማለት ምንድነው? የኒሞኒያ ክራይቴሪያ አሟልታች ልጅ ከዛ በተጨማሪ ደግሞ የኒሞኒያ ሲቨሪቲ ክራይቴሪያ አሟልታ እና አዲሽናል ሲቨር የሆኑ ሲምፕቶሞች ካሉ ሲቨር ቬሪ ሲቨር ኒሞኒያ እንለዋለን። ቢጋ ስመጣቢ ሲቨር ኒሞኒያ ነው። ሲቨር ኒሞኒያ ምን ነው? የኒሞኒያ ክራይቴሪያ ታሟላለች። ካፍ አላት? አዎ አላት። ፈርስት ብሪዚንግ አላት? አዎ አላት።
ከዛ በተጨማሪ ፊቨር አላት? አዎ አላት። ይህ ኒሞኒያ ካራክተር ነው። ከዛ በኋላ ምንድን ነች? ታኪፒኒክ ነች? አዎ ነች። በቃ ታኪፒኒክ ሪስፓራቶሪ ሬቷ ከፍ ብሏል። አዎ። ስለዚህ ይሄ ነገር አለበት፣ ፊብራይል ነች። ስለዚህ የኒሞኒያ ሲምፕተም አለ። ሲቨሪቲው ኒሞኒያ ሲምፕተም ግን ሊኖራት ይገባል። ለምሳሌ እንድና ስትራይደር አይነት ሳውንዶች እዚህ ጋር ሊኖሩት ይገባል። ይሄ ነገር ሊኖር ይገባል። ስለዚህ ይህንን ነው ሲጋ ስመጣ ኒሞኒያ ነው። ኒሞኒያ ስንል የኒሞኒያ ሲምፕተም ብቻ ካፍ፣ ፋስት ብሪዚንግ እና ፊበር ኖሯት የሚኖር ከሆነ ይህንን ሴሌክት እናደርጋለን ማለት ነው። ዲ ከስመጣ ዲ ካፍ እንደ ኮልድ ይላል። ይሄ በአጠቃላይ እንደውም ከኒሞኒያ ጋር አይገናኝም። ይሄ ምንድን ነው? ኮመን ኮልድ ካለ ወይም ጉንፋን በሚይዝባቸው ጊዜ ፊበር ሊኖራቸው ይችላል፣ ካፍ ሊያደርጉ ይችላሉ። እነዚህ ነገሮች ሊኖሩ ይችላል። ከዛ ያለፈ ነገር ናዛል ኦብስትራክሽን ወይም እነዚህ ነገሮች ሪኖሪያ፣ ናዛል ወተር ዲስቻርጅ ሊኖራቸው ይችላል፣ ሂዴክ ሊኖራቸው ይችላል እንጂ እነዚህ አይነት ነገሮች ስለ ዲስትረስ፣ ስለ ስትራይደር እንደዚህ ስለ እነዚህ አይነት ሂስትሪ በሚገባ ስለ ኒሞኒያ ሂስትሪ አይኖራቸው ማለት ነው። ስለዚህ መልስ መሆኑን እያወጣን ስመጣ ከምርጫ ዲ እንጀምራለን። ምርጫ ዲ ጋር ስመጣ ካፍ ኤንድ ኮመን ኮልድ ይላል። ያ ካፍ ኦር ኮልድ ይላል። ይሄ የካፍና የኮልድ ጉዳይ አይደለም። እዚህ ጋር ኒሞኒያ እንደሆነ ይታወቃል። ጀስት እናወጣዋለን። እዚህ ጋር ስመጣ ኒሞኒያ ነው። ኒሞኒያ ትክክል ናቸው። ኒሞኒያ ካላችሁ ግን ምንድን ነው እዚህ ጋር ኒሞኒያ ብቻ አይደለም። ይሄ ዲስትረስ አለባት እቺ ልጅ። በተጨማሪ ደግሞ በአይ ምን ሰገለይ ላይ ዳንጀር ሳይኖች አሉ፣ ባይዞ ኢንጂኒየር ዳንጀር ሳይን የሚባሉ። ስለዚህ እነዚህ ስለሌሉ እናወጣዋለን። ይሄ ኒሞኒያ ብቻ አይደለም። ስለዚህ ማን ነው የሚቀረው? ኤና ቢ ይቀራሉ። ኤና ቢን ኮምፔር ኤንድ ኮንትራስት እናደርጋለን። ሲቨር ኒሞኒያ እቺ ልጅ ነች አዎ ልንል እንችላለን። እንዴት ካላችሁ የኒሞኒያ ሲምፕተም አለባት። ከዛ በተጨማሪ ምንድን ነው ኦክሲጅን ሳቹሬሽኗ ዝቅ ብሏል። ሲቨሪቲው የሚያሳይ ስትራይደር ባይኖርም ጀስት ከሁኔታው አንጻር ኦክሲጅን ሳቹሬሽኑ አይተን ሲቨር ውስጥ እንደሆነች አይደንቲፋይ ልናደርግ እንችላለን። ኦኬ እሺ፣ ይህንን እንተዋለን። ኤ ጋር መጣን። ይህን አንጠቀመው። ኤ ጋር ስመጣ ምንድን ነው ቬሪ ሲቨር ኒሞኒያ ነው። እንዴት ነው ቬሪ ሲቨር ኒሞኒያ ያልንበት ምክንያት? እነዚህ በአጠቃላይ የሲቨር ኒሞኒያ ምልክቶች ናቸው ከላይ ያሉት እና በአይምንሰ ከሌል ውስጥ አንድ ህፃን ቬሪ ሲቨር የሚባለው መቼ ነው የሚለውን ነው። ይሄ በሬድ ውስጥ በተለይ በዳንጀር ውስጥ የሚገኘው መቼ ነው? ዳንጀር ሳይኖች አሉ፣ ጀነራል ዳንጀር ሳይኖች። አንደኛው አንኤብል ቱ ብሬስት ፊዲንግ፣ ይሄ ማለት ምንም አይነት ነገር በአፉም ሆነ ምንም አይነት ነገር መጥባትና መውሰድ የማይችል ከሆነ አንደኛው ጀነራል ዳንጀር ሳይን ነው። ሁለተኛው ኮንቨልሽን ካለ ነው ወይም ሌታርጂ ከሆነ ነው። ሶስተኛው ቮሚቲንግ ኤቭሪቲንግ ነው። የበላውን የጠጣውን ነገር የሚያስመልስ ከሆነ እነዚህ አራቱ ጀነራል ዳንጀር ሳይኖች ናቸው። እነዚህ ካሉ መቼ ነው ምንድን ነው የምንለው? ቬሪ ሲቨር ነው የምንለው። በቃ ቬሪ ሲቨር እንደሆነ ነው የምናሳየው። ስለዚህ እዚህ ጋር ይሄ ሂስትሪ የለም እናያለን። መተን ስናይ ምንድን ነው ያለው? ሌታርጂክ ነች ልጅ። አዎ በሚገባ። ከዛ በተጨማሪ ነው አንኤብል ቱ ብሬስት ፊዲንግ ኤንድ ቴኪንግ ብሬስት ሚልክ። ስለዚህ ምንም አይነት ነገር በአፋቸው አይቀበሉም። ባይዙ ብሬስት ፊድ አያደርጉም፣ ሳኪንግ አያደርጉም። ምንም አይነት በአፋቸው አለመቀበላቸው ሌታርጂና አንኤብል ቱ ድሪንክ ኤንድ ቴክ ብሬስት ሚልክ ፎር ዘ ላስት 2 ኮንሲኪቲቭ ዴይ የሚለው ኤቪደንስ ምንድን ነው የሚያሳየው? የማን ሲምፕተም ነው? የቬሪ ሲቨር ኒሞኒያ ካራክተር ነው። ስለዚህ ኮሬክት አንሰር ይሄ ነው ማለት ነው። ኦኬ ወደ 8ኛው ጥያቄ ስመጣ which one of the following is not used as admission criteria for 3 months infant with case of severe acute malnutrition patient ይላል። እንግዲህ ሲቨር አኪዩት ማልኒትሪሽን ፔሽንቶች አድሚት የምናደርግበት ወይ የምግብ እጥረት ባለባቸው ያላቸውን ህፃናትን አድሚት የምናደርግበት ክራይቴሪያ አለ። WHO ያስቀምጠው ክራይቴሪያ አለ። በዛ መሰረት ከነዚህ ውስጥ አንዱ ለሶስት ወር ህፃን ልጅ ለአድሚሽን ክራይቴሪያ የማያገለግል ነው የሚል ነው። ከነዚህ ውስጥ አንዱ ከሶስት ወር በታች ላሉ ህፃናት ውስጥ ለአኪዩት ሲቨር ማልኒትሪሽን አይደንቲፋይ ለማድረግ ወይም በዛ ምክንያት አድሚሽን ክራይቴሪያ ሆኖ አያገለግልም ወይም የማያገለግለው የትኛው ነው ይላል። ስለዚህ ከዛ በፊት እነማን ናቸው እነዚህ WHO ያስቀምጣቸው ሲቨር አኪዩት ማልኒትሪሽን ዲያግኖሲስ ልናደርግ ወይም ክራይቴሪያ ብለን የምንጠቀማቸው እነማን ናቸው? አንደኛው ባይላተራል ፒቲንግ ኢዴማ ነው። ህፃናት በሁለቱም በኩል ፒቲንግ ኢዴማ ፕላስ 1 ሊሆን ይችላል፣ ፕላስ 2 ሊሆን ይችላል፣ ወይም ጀነራላይዝ ሊሆን ይችላል። ግን ፒቲንግ ኢዴማ፣ ይሄ ፒቲንግ ኢዴማ ማለት እኛ ጫን አድርገን ወደ ውስጥ ገብቶ የሚመለስ አይነት ፒቲንግ ኢዴማ ካለ ያ ካለ አንደኛው ክራይቴሪያ ነው። ሁለተኛው ምንድን ነው? አፐታይት ቴስት አድርጋችሁ ፌል የሚሆን ከሆነ ልጁ እናንተ ፕላን ፕሌት ወይም ጣፋጭ ነገር ሰጣችሁ ፕላን ፕሌት በፐርሰንት ሰጣችሁት ያንን በልቶ መብላት ያለበትን ፐርሰንት ያህል ሳይበላ ከቀረ አፐታይቱ ፌል አድርጓል። ይሄኛው ካለ ሁለተኛው ክራይቴሪያ ነው። ህፃናትን አድሚት እናደርጋለን። ሌላኛው ምንድን ነው? ሙዋክ ነው። ሙዋክ ምንድን ነው? ሚድ አፐር አርም ሰርከምፍራንስ ነው። ይሄ ምንድን ነው የሚያሳየው? ማስል ዋስቲንግ መኖሩ ነው የሚያሳየው። ስለዚህ ሙዋክ ስንትም ሲሆን ነው? ሙዋክ 11.5 በታች ከሆነ ምንድን ነው የምንለው? ሁሌም ሲቨር አኪዩት ማልኒትሪሽን ኢንዲኬሽን ነው። ስለዚህ አድሚሽን ክራይቴሪያ ነው የምንለው። ከዛ በተጨማሪ ምንድን ነው? በዋተር ሎ ወይም በማስሎ ሎ የሚባሉት ሎዎች አሉ። ማስሎ ወተር ሎ የምንላቸው ህጎች አሉ በማልኒትሪሽን ህግ እና በነዛ መሰረት ስንለካ ዌይት ፎር ሄቱ፣ ይሄ ደግሞ ዌይት ፎር ሄት ማንን ነው የሚያሳየው? ብዙ ጊዜ ዋስቲንግ ነው። ሄት ፎር ኤጅ ከሆነ ደግሞ ስታንቲንግን አይደንቲፋይ የምናደርግበት ሜዥርመንት ነው። ስለዚህ ዌይት ፎር ሄቱን ስትለኩ
ሌዛን 70% ነው። ይሄ ማስሎ ሊሆን ይችላል፣ ወተር ሊሆን ይችላል። ከ70% በታች ነው። ይሄ ባይዞ ትክክል ነው። ከ70% በታች ከሆነ ሲቪር አኪዩት ማልኒትሪሽን ነው፣ አድሚት እናደርጋለን። ክራይቴሪያ ነው። ስለዚህ ታዲያ የትኛው ነው? እዚህ ጋር ሁሉንም እኮ ክራይቴሪያ ነው ብለሃል እኮ። አዎ ብያቸዋለሁ፣ ትክክል ነው። ሁሉም ክራይቴሪያ ነው። WHO ያስቀምጠው ክራይቴሪያ ነው። ስለዚህ መልሱ ምንድን ነው? ስለዚህ መልስ መሆኑን ያወጣመጣለን። ሁሉም መልስ ነው። እዚህ ጋር ኦል አር አንሰር ነው። ባይዞ መቼ it is the age is greater than 6 months በላይ ማለት ነው። ስለዚህ የህፃናት እድሜ ከ6 ወር በላይ የሚሆን ከሆነ እነዚህ ሁሉም ክራይቴሪያዎች ትክክል ናቸው። ግን ይሄ ልጅ ምንድን ነው? ከ6 ወር በታች ነው። ከ3 ወሩ ነው ይሄ ልጅ። ስለዚህ 3 ወር ህፃን ልጅ ከዚህ ውስጥ የማይፈቀደው ነገር አለ ማለት ነው። ስለዚህ ዌት ፎር ሄድስ ሌዛን 70% የሚለውን ይፈቀዳል፣ ችግር የለውም። ባይላተራል ሪፒቲንግ ኢዴማ እንቀበለዋለን፣ አፒታይት ፌልድ እንቀበለዋለን። ስለዚህ ዘ ኮሬክት አንሰር ኢዝ ሙዋክ ሌዛን 15.5። ስለዚህ ይሄኛው መልስ ሊሆነን አይችልም። ስለዚህ ከ6 ወር በታች ያሉ ህጻናት ይሄንን እንደ አድሚሽን ክራይቴሪያ ሳም ላይ አድሚሽን ክራይቴሪያ አድርገን አንጠቀም ማለት ነው። ስለዚህ ኮሬክት አንሰር ኢዝ ቢ ነው ማለት ነው። ኦኬ ወደ 9ኛ ጥያቄ ስመጣ which one of the following medication is commonly prescribed to treat hypertension? ከነዚህ ከታች ካሉት መድኃኒቶች ውስጥ ሃይፐርቴንሽን ትሪት ለማድረግ የምንጠቀመው መድኃኒት የትኛው ነው የሚለው። ስለዚህ ምርጫዬ ሊቮታይሮክሲን ይላል። ስለዚህ ያ ምንድን ነው? ይሄ ሆርሞን ነው። ባይዚ ሊቮታይሮክሲን ማለት ታይሮክሲን የሚለውን ወርድ ስታዩ ስለ ታይሮይድ ግላንድ ነው ትዝ ሊላችሁ የሚገባው። ስለዚህ ሊቮታይሮክሲን ማለት ደግሞ ያ ሃይፖታይሮይዲዝም ያላቸው ሰዎች ትሪት ለማድረግ ስንፈልግ ሊቮታይሮክሲን እንሰጣለን። ምክንያቱም የታይሮይድ መጠናቸው ዝቅ ስላለ ያንን ሆርሞን መስጠት ነው ማለት ነው። ለዛ ነው የምንጠቀመው። ቢጋ ስምጣ ሊስኖፕሪል ነው የሚለው። ይሄ ኤሲኤ ኢኒቢተር ድራግ ነው። አንጂዮቴንሲን ኮንቨርቲንግ ኢንዛይም ኢኒቢተር ድራግ ነው። ያን ነው። ሲጋ ስመጣ ሜቶፎርሚን ነው። ሜቶፎርሚን ምንድነው ደግሞ? ለታይፕ 2 ዲያቤትስ ማለት ኦራል አንቲ ሃይፐርግላይሴሚክ ኤጀንት ነው። ባይዚ ለዲያቤትስ ማለት የምንጠቀመው ድራግ ነው። ዲጋ ስመጣ ፍሮሶማይድ ነው። ፍሮሶማይድ ላሲክስ ነው። ስለዚህ አሁን ይሄኛው ሰውዬ ሃይፐርቴንሲቭ ነው። የትኛው መድኃኒት መጠቀም አለበት? ኮመንሊ ፕሪስክራይብ የሚሆነው። ስለዚህ በዚህ መሰረት እዚህ መልስ መሆኑን ያወጣን ስመጣ ፍሮሶማይድ ነው። ፍሮሶማይድ አመርጠውም። ከፍሮሶማይድ ይልቅ እዚህ ጋር ቲያዛይድ ዳይሬቲክስ ቢኖር ኦልተርኔቲቭ ጥያቄዎችን ያወዛቅባል። ግን እዚህ ጋር ይሄ ስላል እናወጣዋለን። ስለዚህ ሊቮታይሮክሲን ማን ነው የሚያክመው? ሃይፖታይሮይዲዝም ነው የሚያክመው። አወጣ ነው። ሜቶፎርሚን ማን ነው? ለዲያቤትስ ማለት ነው። ከዛ በተጨማሪ ማን ነው? ሊስኖፕሪል ነው የሚቀረው። ይሄ አንጂዮቴንሲን ኮንቨርቲንግ ኢንዛይም ኢኒቢተር ነው። ስለዚህ ኮሬክት አንሰር ኢዝ ቢ ነው ማለት ነው። ኦኬ ወደ 10ኛው ጥያቄ ስመጣ a child was brought to pediatric OPD with clinical feature of nasal congestion, sneezing, lacrimation and conjunctival suffocation. The nurses diagnosed with the child has pertussis. What is the most likely findings that could support the nurses suspicion ይላል። እንግዲህ አንድ ህፃን ልጅ እናንተ ኦፒዲ መጥቷል፣ ፔዲያትሪክ ኦፒዲ ዋርድ መጥቷል። ምንድነው ይዞ የመጣው? ምንድነው ዲቨሎፕ ያደረገው? ናዛል ኮንጀንሽን አለው። ያ ማለት አፍንጫዎቹ መታፈን አለ፣ ብሎኬጅ አለ፣ ኦፕን አይደሉም። ይሄ ነገር አለው። ከዛ በተጨማሪ ምንድነው ያለው? ስኒዚንግ አለው፣ ባይዚ ያስነጥዘዋል። ከዛ በተጨማሪ ምንድነው? ላክሪሜሽን እንባ ባይኖቹ እየወጣ ነው። እና ደግሞ ኮንጀክቲቫል ሳፎኬሽን አለው። ይህንን ተከትሎ ነርሷ ደግሞ ፐርቱሲስ ዲያግኖስ አድርጋለች ይችላል። ይሄ ባይኖር ፐርቱሲስ ዲያግኖስ ባታረግ ምን አይነት ፕሮብለም ነው እዚህ ጋር የምናየው? አፐር ሬስፒራቶሪ ትራክት ኢንፌክሽን ነው ይሄ ባይዚ። ምክንያቱም ኮንጀንሽን ሲኖር፣ ስኒዚንግ ሲኖር፣ ላክሪሜሽን ሲኖር እነዚህ አይነት ነገሮች የአፐር ሬስፒራቶሪ ትራክት ኢንፌክሽን የሚኖራቸው ነው። ስለዚህ ይህንን ተገናኝቶ ከዚህ ጋር ተገናኝቶ ምንድነው በተጨማሪ ነርሷ ዲያግኖስ ያደረገችው ፐርቱሲስ ነው። የፐርቱሲስ ሲምፕተም ነው ይሄ ባይዚ። ስለዚህ አሁን ነርሷ ሰስፔክት ያደረገችው የፐርቱሲስ ሲምፕተም ለእኛ ሳፖርት ሊያደርግልን የሚችለው ምልክት የትኛው ነው የሚለው። ስለዚህ ምርጫዬ ዲስቲኒያ ይላል። ዲስቲኒያ ሾርተንስ ኦፍ ብሪዚንግ ነው። ሊኖር ይችላል። ፐርቱሲስ ባለበት ጊዜ ካፍ ይኖራቸዋል። ከዛ በተጨማሪ ካፍ ፎሎድ ቮሚቲንግ አላቸው። ያንን ተከትሎ ዲስቲፒኒያም ሊኖራቸው ይችላል። ኦኬ ይህንን ነው ይላል። ቢጋ ሰምጣቢ ሪኖሪያ ነው። ሪኖሪያ ናዛል ይሄ ወተሪ ናዛል ዲስቻርጅ ማለት ነው ሪኖሪያ ማለት። ስለዚህ በአፍንጫቸው ውሃ የሚመስል ነገር ሊመጣ ይችላል። እዚህ ጋር ባይዚ ሪኖሪያ ሊኖር ይችላል። እዚህ ጋር ይኖራቸዋል። ሲጋ ሰመጣ ላው ግሬት ፊቨር ነው። ዝቅተኛው ላይ ፊቨር መኖር ነው። ይሄ አዲሽናል ሊሚጠቅመን ነገር ሊሆን አይችልም። ስለዚህ ፐርቱሲስ መሆኑ ለእኛ ኮንፊርም እንድናደርግ አያደርገንም። ስለዚህ ዲጋ ሰመጣ ሁፒንግ ካፍ ነው። ሁፒንግ ካፍ ኮንቲኒየስ ካፍ ወይም ሁፒንግ ካፍ ኦር ሁፒንግ ካፍ ምንለው ኮንቲኒየስ ካፍ ነው። ስለዚህ ፐርቱሲስን ዩኒክ ካራክተሩ ምንድን ነው? ካፍ አለው። ካፉን ካራክተራይዝ ስታደርጉ ሁፒንግ ካፍ ነው። ፐርቱሲስ ደግሞ አንደርላይን ኮዝ ቦርዴቴላ ፐርቱሲስ ምንለው ባክቴሪያ ነው። በዛ ማካኝ ነው የሚመጣው። ስለዚህ ይህንን የነርሷን ዲያግኖሲስ ፐርቱሲስ መሆኑን ኮንፊርም የምናደርገው ሁፒንግ ካፍ ነው ማለት ነው። ስለዚህ ኮሬክት አንሰር ኢዝ ዲ። ሶ ውድ የተከበራችሁ ሜዲካል ላይፍ ዩቲዩብ ቻናል ቤተሰቦች ያላችሁ ጥያቄ፣ አስተያየት፣ ኮሜንት ሁሉ ነገር እንቀበላለን። ሁል ጊዜ ለእናንተ እውቀትና ለእናንተ ለተሻለ እድገት ዝግጁ ነን። መልካም ጊዜ። በሌላ ቪዲዮ እስከምንገናኝ ደህና ቆዩ።